ከዛ ስንሄድ እኛም አልሙ ትኩስ ነው ሁሉ ነገሩ እንትን ነው አስኒ አልሞተም አልኩት እኔ አልሞተም ሐኪም ቤት እንወሰደው ብለን ከእንደገና እዛም ይትንፋሽ ይሰጡት ነበር ይዘነው ሄደ ከዛ ሁለት ዶክተሮች መጡና እንዲህ በመስታወት ሳያቸው በቃ ተንብሏል ሲሉ ሰማ ቤት ይዘነው መጣ እንደገና ጸበል አረግነለት ጸበል ያረግ ያጠጣ ነው ምን ይያል ነው በቃ ምን ያላረግነው ነገር የለም እኔና ማሚ የሚስቱ እናት እግዚአብሔር ይስጣት ጥሩ ሰው ናት በቃ በጣም ተንቀጠቀጠ በቃ አልሞተም የሆነ መርፌ ይወጋ ሲባል አይወጋም ይነቃል አልመጣይ ከነገና አስኒ ጥራ ናት ብለነው እዚህ አይሲኤምሲ ይዘነው እንሄዳለን እዛ ይመረመራል አልኩኝ እኔ አይ አልሞተም አልኩ በቃ አሜሪካ እየኖሩ ሉመና አይኮብድም አሜሪካ ለሚኖር ሰውኛ ብር ምን ልከው ምን ማለት ነው አይሁሉ ፍትፈታ ውስጥ ምን አስገባ ፖፕላር ኤሌክትሮኒክስ ቃል በገባው መሰረት ቻሌንጁ ተሳክቶ በማየት የስራ ኃላፊዎችና አዶናይ በጋራ በመሆን ይሄንን የመኪና ረከከብ ይደረጋል የመኪናዋ እንደምትመለከቷት BYD ኤሌክትሪክ መኪና ነች እጅግ ዘመናዊ ቅንጡ መኪና ነው አርቲስት ሱራፌል ተካ እንኳን ደስ ያለህ እንላለን በጣም አመሰግናለሁ በጋራ በመሆን የመኪናውን ርክክብ ይደረጋል ፍቅረኛውን የገደለው ግለሰብ በፍቅረኛው ተይዟል ፊልም የሚመስል እውነተኛ የድሬዳዋ ፖሊስ ገድል ሆኗል ፍቅረኛውን ገሎ አልጋ ውስጥ ቀብሮ ለአመታት ተሰውሮ የነበረው አረመኔ ነፍሰ ገዳዩ ሰው በዘመናዊ የቴክኖሎጂና የስነልቦና ጥበብ ተጠቅማ በቁጥጥር ስር ያዋለችዋ ጀግናዋ ዋና ሳጅን ስንዱ ካሳውን የመነጋገሪያ ርዕስ ሆናለች ያማኑኤል ስራ ክርስቲያን የከተማችን የሁለት ባለሀብት ልጆች ሰርጋቸውን ሞቅ ባለመልኩ መቄዶንያ ላይ ደግሰዋል። ይህ ብቻ ሳይሆንም እንግዲህ 10 ሚሊዮን ብርና አንድ መኪና በስጦታ መልክ አበርክተዋል። በከተማችን በአዲስ አበባ ሁለት ሽምግልና የተላከላት አንዲት ሙሽራ በዚህ ሰዓት አነጋጋሪ ሆናለች። እንዲሁም ደግሞ ፖፕላር ኤሌክትሮኒክስ ቃል በገባው መሰረት ለአርቲስት ሱራፌል ተካ መኪናውን በስጦታ መልክ አበርክተዋል። ፍቅረኛውን የገደለው ግለሰብ እንግዲህ በፍቅረኛው ቁጥጥር ስር ውለዋል። ይህ ፊልም የሚመስል የድሬዳዋ ታሪክ ነው። እነዚህንና የመሳሰሉትን መረጃዎች በዛሬው ቪዲዮ የምንመለከት ነው የሚሆነው። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲሶች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ መረጃው የአርቲስት ነጻነት ወርቅነህ ጉዳይ አሁን ድረስ እልባት አላገኘም። አላማ ነበርን ሁለታችንም ልጆቻችን እስኪያድጉ ድረስ ትምህርታቸውን በአግባቡ ይማራሉ። እንዲሁም ደግሞ ነጻነት ወርቅነህ በህይወት እያለ በቤተሰቦቹ ዘንድ እጅግ ትልቅ ተጽዕኖ ወይም ደግሞ ጫና ነበረበት። ይህ የባለቤቱ መልእክት ነው። አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን ቁጭ ብዬ እዚህ በሆነም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነሱ ጉዳይ። ራሳቸውን አመማቸው ልሰዳቸው ሐኪም ቤት አልሰዳቸው ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር አብራችሁኝ ሁኑ። አመሰግናለሁ። ከዛ ስንሄድ እኛም አልሙ ትኩስ ነው ሁሉ ነገሩ እንትን ነው አስኒ አልሞተም አልኩት እኔ አልሞተም ሐኪም ቤት እንወሰደው ብለን ከእንደገና እዛም ይትንፋሽ ይሰጡት ነበር ይዘነው ሄደ ከዛ ሁለት ዶክተሮች መጡና እንዲህ በመስታወት ሳያቸው በቃ ተንብሏል ሲሉ ሰማ ቤት ይዘነው መጣ እንደገና ጸበል አረግነለት ጸበል ያረግ ያጠጣ ነው ምን ይያል ነው በቃ ምን ያላረግነው ነገር የለም እኔና ማሚ የሚስቱ እናት እግዚአብሔር ይስጣት ጥሩ ሰው ናት በቃ በጣም ተንቀጠቀጠ በቃ አልሞተም የሆነ መርፌ ይወጋ ሲባል አይወጋም ይነቃል አልመጣይ ከነገና አስኒ ጥራ ናት ብለነው እዚህ አይሲኤምሲ ይዘነው እንሄዳለን እዛ ይመረመራል አልኩኝ እኔ አይ አልሞተም አልኩ በቃ እነሱ በቃ እኛን መቋቋማቸው ግራም ያቀባስ ነው ከነገና ይዘነው ወደ አይሲኤምሲ ሄደ እና ፖሊስ ማን እንደጠራ አላውቅም ፖሊስ ተጠርቶ እዛ ግርግር ተፈጠረ በቃ ለምን እኔ በቃ ታሟልና አውቃለሁ እንደታመመ ራሱን በጣም ጠንካራ አድርጎ ስለነበረ እንጂ ያው የታወቀ ነው
ካላረፍክበት ብዙ ጫና አለበት። የስራ ጫና የቤተሰቡን ከዚህ እየሰራ ነው የሚልከው በዶላር እየቀየረ እና ያ ጫና አነበረበት። ምንም እንኳን አርቲስት ነፃነት ወርቅነህ ህይወቱ ቢያልፍም አደራው አለብን በምንችለው አቅም ከቤተሰቦቹ ጎን ልንቆም ይገባል። የከተማችን አነጋጋሪ ሰርግ የሁለት ባለሀብት ልጆች ሰርግ ሞቅ ባለ መልኩ ሰርጋቸውን መቄዶንያ ላይ ደግሰዋል። ይህ ብቻ ሳይሆንም እንግዲህ 10 ሚሊዮን ብር እንዲሁም ደግሞ አንድ መኪና በስጦታ መልክ ለመቄዶንያ እርዳታ ለግሰዋል። እስኪ ይህንን ቪዲዮ መቄዶንያ ላይ እኔ ሳላቅ መቄዶንያ ላይ ታገለግል ኖሯል። አላወኩም። በአጋጣሚ የሆነች ትንሽ ጽዋ ነበረችኝና ቤቴ መጥቶ ዶክተር ቢኒያም ማንም እዚህ ሀገር ባለሀብት ከሚረዳኝ በላይ ብሩክታይት ነች የምትረዳኝ ብሎ ምስክርነት ሰጠ። አሜሪካ ልትሄድ ነበረ። በነገራችን ላይ አሜሪካን በትምህርቷ ሙሉ ስኮላር ደርሷት እኔ ዳዲ የምትፈቅድልኝ ከሆነ መቄዶንያ ማገልገል ስለምፈልግ አልሄድም አለች። ፈቃድ አልወጣም ካልከኝ ሄዳለሁ ስትለኝ ባንዳፍ ነው በቃ ልጅ ለዚህ ተበቃሽ በቃ ቀጥ እዚያው ሀገርሽ ብዬ ያው እኔንም እያገዘች ከኔ ጋር ሆና ይሄው ዛሬ ደግሞ ለዚህ ደስታ በቃች። ደስ ይላል። እና ይሄ ነው የኔ ደስታዬ። በጣም ወሰን የለውም። ትልቁ አሁንም ደግሜ ማስተላለፈው ብዙ ወዳጆች አሉኝ፣ ብዙ ወንድሞች አሉኝ። እነሱን ያው ሰርግ እንዳላደረኩ እንዲያውቁልኝ እፈልጋለሁ። ያው በእንሾሽላ በባህላችን በቤታችን በእንሾሽላ ባህል ነው እንድትመረቅ እንድትሸኝ ያደረግነው እንጂ ጥሪ የለንም። ጥሪያችን መቄዶንያ ነው። ያው ትንሹም ትልቁም አቅም ያለው በአቅሙ መቄዶንያ ላይ መጥቶ ተጋብዞልን ቢሄድ ግብዣ አልጠራንም። ግብዣ አይደለም መቄዶንያን እንዳይልን ብቻ ያቺ ያለችውን ተካፍሎ መቄዶንያን እንዳይልን እፈልጋለሁ። አመሰግናለሁ። ልጄ ለዚህ ስላበቃሽ መልካም ትዳር ይሁንልሽ፣ መልካም ቤት ይሁንልሽ። ያው እንግዲህ በጣም ወዳታለሁ። ቪዲዮንም እንግዲህ እንደተመለከትነው አባቷ ሳያውቁ ልጃቸው የመቄዶንያ አገልጋይ እንደነበረችም ተናግረዋል። ይህ እንግዲህ እጅግ በጣም ደስ የሚያሰኝና ሊበረታታ የሚገባ ተግባር ነው። በተቃራኒ ደግሞ ሁለት ሽምግልና የተላከላት ሙሽሪት በዚህ ሰዓት አነጋጋሪ ሆናለች። እስኪ ይህንን ቪዲዮ እንመልከት። ጉድ በል አዲስ አበባ በአንድ ቤት ሁለት ሽምግልና ተላከ። በከተማችን አዲስ አበባ የተከሰተ አንድ እጅግ አስገራሚና ጉድ የሚያሰኝ ታሪክ በማህበራዊ ሚዲያ ላይ መነጋገሪያ እየሆነ ነው። ታሪኩ እንዲህ ነው። ለአንዲት ሙሽራ የመጀመሪያ ሽምግልና ተልኮ ሽማግሌዎቹ በክብር ገብተው ልጁ ጠይቀውና ከቤተሰብ ጋር ተስማምተው በወግና በባህሉ መሰረት ምግብ መብላት ከጀመሩ በኋላ ነበር ያልታሰበ ነገር የተከሰተው። ውጭ ላይ ከፍተኛ የመኪና ክላክስና የጋጋታ ድምጽ ይሰማል። ምንድነው ተብሎ ሲታይ ሌላ የሽምግልና ቡድን በቅንጡ መኪኖች ተሰልፎ ለተመሳሳይ ሙሽራ መጥቷል። ይህ አጋጣሚ በቤቱ የነበሩትን ሽማግሌዎችና ቤተሰቦች ብቻ ሳይሆን መላው ማህበረሰብ ያስገረመ ሲሆን እንዲያውም የበለጠ ጉድ የሚያደርገው ሁለቱ ለሽምግልና የላኩት ወጣቶች እርስ በርስ በጣም የሚቀራረቡ ጓደኛሞች መሆናቸው ነው። ከፍተኛ የሚባል ጠብና ጭቅጭቅም የተፈጠረ ሲሆን ይህ በታሪክ ተሰምቶ የማይታወቅ አጋጣሚ በከተማችን መነጋገሪያ በመሆኑ ብዙዎች ምን አይነት ዘመን ላይ ደረስን በማለት ገረምታቸውን እየገለጹ ይገኛሉ። በእርግጥም እንዲህ አይነት ሁኔታ በባህላችን ውስጥ እጅግ ብርቅና ፈታኝ የሆነ አጋጣሚ ነው። ታሪኩ ገና ያላለቀ ሲሆን ተጨማሪ መረጃዎች እንደሰማን የምናገራችሁ ይሆናል። እናንተስ እንዲህ አይነት ገጠመኝ ሰምታችሁ ታውቃላችሁ? ይህ እንግዲህ እጅግ በጣም የሚያስገርም ነው። በኢትዮጵያ ባህልም ሆነ ሃይማኖት ታይቶም ወይም ደግሞ ተደርጎ የማይታወቅ ነገር ነውና እናንተስ በዚህ ጉዳይ ላይ ሐሳባችሁ ምንድነው? ኮሜንት ላይ አስቀምጡ። ፖፑላር ኤሌክትሮኒክስ ቃል በገባው መሰረት ለአርቲስት ሱራፌል ተካ መኪናውን በስጦታ መልክ አበርክቷል። እስኪ ይህንን ቪዲዮ እንመልከት። ፖፑላር ኤሌክትሮኒክስ ቃል በገባው መሰረት ቻሌንጁ ተሳክቶ በማየት የስራ ኃላፊዎችና አዶናይ በጋራ በመሆን ይህንን የመኪና ርክክብ ይደረጋል። የመኪናዋ እንደምትመለከቷት BYD ኤሌክትሪክ መኪና ነች። እጅግ ዘመናዊ ቅንጡ መኪና ነው። አርቲስት ሱራፌል ተካ እንኳን ደስ ያለህ እንላለን። በጣም አመሰግናለሁ። በጋራ በመሆን የመኪናውን ርክክብ ይደረጋል። ለባካችሁ ተባባሪዎች ይሄንን ተቀበሉልን። ዋው 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 አባባው ስራዬ ነበር። እንኳን ደስ አለኝ አባት አባዋን ቀዳችሁ እታ አባቱ ዋው 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 አንተ ታርገት ስራዬ ነበር። ተባና መስኮቱን ታወርደዋል። እሺ ዋው ዋው ግባ እኔ ከፍላለሁ። የምፈጽመው ነገር ስላለኝ ምን እሺ ብታወራ ነገር አለ አይደለም ወጉ ይድረስ እንጂ ተንበርክኬ ለባለቤቴ እሺ ኦሬ እታ አባቱ ቅድም ስናገር ሰምታችሁ ከሆነ የባለቤቴ ውጤት ትልቁን ቦታ ይዛልና
ወጉ ይድረሰኝ እኔም ተንበርክኬ This is amazing. Wow. አምራ ይንዛሬ መስኮቱን አውርድ በጫዩና ፍሬኑ ተጫዩ በእናት ስራ የኛባ ዋው ይገባዋል ጀግናው ዋትስአፕ ብቻ እኔ ደስ ብሎኛል። በጋቢና ግባ ሰው ሀቢ በጣም ደስ ብሎኛል። ተከብራለሁ በጣም በጋቢና በዛ ቦታ እንትን ትፈቱለትና ወደ ጋቢና ግባ ጋቢና ጋር አንቺና በአንቺ በዛ ጋር ትሆኛለሽ ለካሜራና ለሚዲያ እንዲመች ይችላል። ጋቢና እጅን በወደዚህ ወጣ ታራ እግር ቆይ ከኋላ እንግባና እናንተ ግባ እናወራዋለን ውስጥ እናወራዋለን። አቤት ሱሬ አቤት መብራት በስመ አብ ወመንፈስ ቅዱስ አስገቡልኝ። ኧረ ቦታ ዋናው ፖፑላር ኤሌክትሮኒክስም እንግዲህ ለአርቲስት ሱራፌል ያሳየንን ክብር እንዲሁም ደግሞ አድናቆትን ከልብ እያመሰገንን ተወዳጁ ቲክቶከር አዶናይም እንግዲህ ትክክለኛ ሰብአዊነት ተግባሩን ያሳየበት አጋጣሚ ነበር። በሌላ በኩል ደግሞ ከድሬዳዋ የተሰማ አንድ አስደናቂ ታሪክ አለ። እሱ ምንድነው? ፍቅረኛውን ገሎ በፍቅረኛው የተያዘው ግለሰብ ታሪክን በይሳት መነጋገሪያ ሆኗል። እስኪ ይህንን ቪዲዮ እንመልከት። ፍቅረኛውን የገደለው ግለሰብ በፍቅረኛው ተይዟል። ፊልም የሚመስል እውነተኛ የድሬዳዋ ፖሊስ ገድል ሆኗል። ፍቅረኛውን ገሎ አልጋ ውስጥ ቀብሮ ለዓመታት ተሰውሮ የነበረው አረመኔ ነፍሰ ገዳዩ ሰው በዘመናዊ የቴክኖሎጂና የስነ ልቦና ጥበብ ተጠቅማ በቁጥጥር ስር ያዋለችዋ ጀግናዋ ዋና ሳጅን ስንዱ ካሳውን የመነጋገሪያ ርዕስ ሆናለች። ይቺ የድሬዳዋ ፖሊስ መርማሪ ገዳዩን በሶሻል ሚዲያ ካገኘችው በኋላ ራሷን እንደ ፍቅረኛ ፈላጊ ነጋዴ በማስተዋወቅ ለወራት የፍቅር ቃላትን እየወረወረችና ፎቶዎችን እየላከችለት ልቡን አሸነፈችው። ወንጀለኛውም የፍቅር ጓደኛ አገኘው ብሎ ሲመጣ በህግ እጁን ካቴና ውስጥ አጥልቃለታለች። ይህ ታሪክ በቅርቡ በአባይ ቴሌቪዥን ካቴና ፕሮግራም ላይ የቀረበ ሲሆን ጸሐፊዋ ዋና ሳጅን ማሙሽ አዳፍሬ እቺ ጀግና ልትሾምና ልትሸለም ይገባታል ሲሉ ምስክርነታቸውንም ሰጥተዋል። የድሬዳዋ ፖሊስ ኮሚሽንና ከንቲባው ይህንን የሴቶች ብቃት ያሳየ ድንቅ ስራ እውቅና እንዲሰጠውም ጥሪ እየቀረበ ይገኛል። ይህ ታሪክም እንግዲህ እጅግ በጣም የሚያስገርም ነው። እናንተስ ይህንን ታሪክ ስትሰሙ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ባለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት አይዞሽ ይገባኛል ስሜት የኔ ህይወቴ ነበር ጓደኛዬ ነበር ቃላት አይገልጸውም ቃላት የለኝም እሱን የምገልጽበት ይቅርታ አይዞን የተቆረጠ ብልት ነውና እናንተ የቀጠላችሁት ውጤታማ ነው የሚባለው ምን ሲሆን ነው? ውጤታማ ነው የምንለው የደም ዝውውሩ ተመልሶ ወደ ቀድሞ ሁኔታ ሲመለስ ነው። ያው ከሰውነት ሲለያይ ሞቷል። ለምን ኦክሲጅን የለም፣ ግሉኮስ የለም፣ የደም ዝውውር የለም። ተመልሶ ሲቀጠል ግን ያ የደም ዝውውር አለ ማለት ነው። ያ የደም ዝውውር መኖሩ የምናውቀው እንዴት ነው? አንደኛ ከለሩ ይመለሳል ወደ ቀድሞ ሽሪንክ አድርጎ የነበረው እንደገና ኖርማል ይሆናል፣ ያድጋል። በተጨማሪም ደግሞ መድማት ይጀምራል። ያ ማለት የደም ዝውውሩ አለ ማለት ነው። ለምሳሌ አሁን ከቀዶ ጥገና በኋላ ወዲያው እንዲሸና አይመከርም፣ አይፈቀድም አይደለ? ትክክል። እንዴት ነው እንዲሸና የሚደረገው? ቱቦ እንከታለን፣ ካቲተር የምንለው በእንግሊዝኛ አጠራር። ከተቆረጠውና ከቀሪው አካል ጋር የሽንት ፊኛ ድረስ
ቱቦ ይከተታል። ስለዚህ ታካሚው መሽናት አይጠበቅበትም። ራሱ ሽንት ካለ ሽንት ፊኛ ውስጥ ካለ በራሱ ጊዜ በካቴተሩ ይወጣል። ይሄ ህክምናው ለምሳሌ ይሄ ልጅ ራሱን በራሱ ጉዳት አስከተለ። ጥያቄው ለምሳሌ ወደ እናንተ የመጣው እንዴት? ሌላ የጤና ተቋም ሄዶ ነበረ። እሺ እዛ ደግሞ ያው እንደዚህ አይነት መቀጠል ስለማይቻል አለርት እንደዚህ አይነት ሰርቪስ እንዳለ ስላወቁ ቀጥታ ደወሉልን። ለሊት 6 ሰዓት ነበር አደጋ የደረሰው። በሚቀጥለው ቀን ጧት 1 ሰዓት ተደወለልን። ቼክ አደረግን ሰዓቱ ምን ያህል ነው፣ በምን ያህል ሰዓት መጨረስ እንችላለን ብለን በምን ያህል ሰዓት ኦክሲጅን ተመልሶ ቢያገኝ ሊኖር ይችላል ብለን አሰብን። በዛ አማካኝነት ታካሚው እንዲመጣና እኛም ደግሞ ቀጥታ ወደ ሰርጀሪው እንድንገባ አደረግን ማለት ነው። በበጎ ስራው የሚታወቀው መልእክተኛው ስነ ስለ ፍልቅልቋ ዳናዊት መክብብ ማንም ያልሰማው ሚስጥር ይፋ አድርጓል። መልእክተኛው ስነ በአንድ ወቅት በሚሰራው የበጎ ስራ የሚደርስበት ትችትና መጥፎ አስተያየት ተስፋ ቆርጦ እንደነበረም ተናግሯል። በጊዜው በስራው ተስፋ ቆርጦ ለማቆም ለመወሰን ጫፍ ደርሶ የነበረ ሲሆን ዳናዊት መክብብ ብርታት ሆነው ስራውን ለመቀጠል እንደወሰነ ገልጿል። መልእክተኛው ስነ እንዳለው በስራዬ ተስፋ ቆርጬ ለመተው ከጫፍ ደርሼ ነበር። በዚህ መሃል ዳናዊት መክብብ መልእክት ላከችልኝ። በጣም ነው የምወድህ፣ የምትሰራው ስራ ላይ መሳተፍ እፈልጋለሁ አለችኝ። አበረታታችኝ። በወቅቱ የነበርኩበት ስሜት እሷ አታውቅም፣ ነገር ግን ገንዘብ ላከችልኝ። እኔም በዳናዊት ምክንያት ዳግም ተነሳሳው፣ ስራዬንም ጀመርኩ። ዳናዊት ባታውቅም የእርሷ መልእክት ጉልበት እንደሆነው የሚናገረው ስነ በወቅቱ የምሰራው ስራ በዚህ ደረጃ ሰዎች ጋር እየደረሰ ነው፣ ስለዚህ ለምን አልቀጥልበትም ወደሚለው መጣው ሲል መልእክተኛው ዛሬ ለመድረሱ የዳናዊት መክብብ እጅ እንዳለበት ተናግሯል። ልክ እንደተወለድኩኝ የእናቴ የአራስነት ጊዜዎች አስደሳች አልነበሩም። ምክንያቱም ምን ነበሩ? ትንሽ እዚህ ጭንቅላቴ ላይ የወጣች እንደ እጢ ነገር ነበርና መጀመሪያ አካባቢ ትንትዬ ነገር ተመስላ፣ ከዛ ግን በየቀኑ ሲታይ ያደገ መጣና ክርስትና ፎቶ ላይ በጣም ትልቅ ነበር። ከዛ በጣም ትልቅ ማለት በቃ የሆነ የሚያስፈራ አይነት ነገር ሆኖ ነበረ። ከዛ ግን እየመጣ እንትን ማለት ግን እኔም እየታመምኩ ስመጣ ጥቁር አንበሳ ተኛው ማለት ነውና በጣም ትንሽ ነኝ። የ4 ወር ልጅ የጭንቅላት ሰርጀሪ መስራት ምን ያህል ከባድ እንደሆነ አስቢው። ለትልቅ ሰውም በጣም ከባድ ነው እና በጣም ሬር ነው እንትን ማለት እድሉ እና በቃ ያኔ ይገርመኛል በጣም በቃ መሰራት አለባት ምናምን ሲባል በጣም ሁሉም ፈርታው ነበር። በተለይ እናቴ በጣም አስቢ የወለድሽው ልጅ 9 ወር በቃ ተስፋ አድርገሽ ምናምን ደስታ ጠብቀሽ ምናምን ከዛ እንደዚህ አይነት ቻሌንጅ ውስጥ ስትገቢ እንዴት ከባድ እንደሆነ በጣም ከባድ ነው። ከዛ ኤክስፔክት አይደረግም እና እንደውም ይነግሩኛል እህቶቼ ያጠገብሽ ብሌን የምትባል የ2 ዓመት ልጅ ነበረች እና እሷ እግሯ አካባቢ ነበር አይ ቲንክ እና በቃ እንደውም በጣም ታወራ ትጫወስ ምናምን ነበርና ከዛ ከሰርጀሪያችን በኋላ እኔ እንዳልኩሽ አልተጠበቀም። የኔ በጣም ልጅ ነኝ፣ ከባድ ነው ደግሞ ነገርየውም ትልቅ ነውና ልክ ሰርጀሪው ተሰርቶ ምናምን ዶክተሩ ሲወጣ በቃ አይዞሽ ልጅሽ ደህና ናት፣ ድናለች፣ ወጥቷል፣ ነገሩ በሰላም ተጠናቋል ተባለ እና አጠገቤ ነበረች ልጅ ደግሞ አረፈች እና አንዳንዴ ይሆናል ብለሽ የጠበቅሻቸው ነገሮች በቃ በእግዚአብሔር ፍቃድ ላይሆኑ ይችላሉ እና ነው በፍጹም አይሆኑም ብለሽ በሰው ህሊና በሰው ሐሳብ የደመደምሻቸው ነገሮች ደግሞ እግዚአብሔር አድርጎ ያሳይሻል እና በዛ ታምር ውስጥ የተረፍኩ ሰው ነኝ እና እግዚአብሔር ያቺን ከህሊና በላይ ነውና ከዛ በኋላ ነው ህሊና የተባልኩት። ከዛ ቅጽበት ያንን ቅጽበት እግዚአብሔር ያስመለጠው ምን ምክንያት ቢኖረው ነው ብዬ አስባለሁ እና ሁሌ በሆኑ ነገሮች ውስጥ እኮ ያኔ እንደዛ ሆኜ እግዚአብሔር አትርፎ ያቆመኝ ሰው ነኝ። ሰው በቃ ምክንያት አለው ለሁሉም ነገር ብዬ እንዳስብ ያደረገሽ። ይኸው ዛሬ ደግሞ የህሊና ስራዎችሽን ለኛ እንድታካፊ እግዚአብሔር ረዳሽ ማለት ነው። በጣም እጅግ በጣም በዛ ሁኔታ ውስጥ አሳልፎ እና እንደዛ ነበር። አላስታውሰውም እንዳልኩሽ እኔ እንደዛ ልሁን ምናምን ምንም አስታውሰው ነገር የለም ልጅ ስለነበርኩ የተነገረኝ ነገር ነው። 4 ወር ነው ምን ትዝ ይልሻል? ጭራሽ በቃ እንዴት የሚያሳሳ እድሜና በቃ ለእናት በተለይ እንዴት ታውቃለሽ መቀመጥ አትችልም። የ4 ወር ልጅ እንኳን እንትን ማለት እንዲህ እንኳን አታስቀምጫትም እናት ስለሆንሽ ታውቂዋለሽ እና ሰርጀሪ አርገሽ መትረፍ ደግሞ ሌላ ተአምር ነው። በቃ ተርፈሽ መኖር እንደማንኛውም ህፃን ምንም ሳትሆኚ መኖር ትልቅ ነገር ነውና እግዚአብሔር ይመስገን። ድንቅ ነው። ከዛ በኋላ ህሊና ተባልኩኝ። ያው እንግዲህ እስካሁን
እግዚአብሔር በቸርነቱ እያኖረኝ ነው በጣም። ከዛ በኋላ ምንም ፔንም የለም ምንም የለም። በቃ ምልክቷ አለች። በቃ ምልክቷን ሳይ እግዚአብሔርን ምሕረት አስታውሳለሁ። በቃ ያችን ቅጽበት እንዴት አሳለፍካት የማይቻለውን የዛሬ 24 ዓመት የነበረውን ቴክኖሎጂ አስቢው የነበረውን ሁኔታ ወረፋው አልቆ ምን ብሎ ከዛ በኋላ በዛ ሁኔታ ውስጥ አልፈሽ ዛሬ መድረስ ትልቅ ነገር ነው። በጣም እግዚአብሔር ይመስገን። ተመስገን። አሜን። ለህሊና አንዱ ደስታ። ለማንኛውም ቤተሰቦች እንደዛ ያለን ወደ ማጠቃለያ ደርሰናል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል እንዲሁም ደግሞ አስደናቂ ታሪኮችን እንደሰማንም እርግጠኛ ስለሆንኩኝ ቪዲዮን ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳቦችን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ